እስቲ ኮመንቱን እንደዚህ በሉት። አካል ጭንቅላት የሌለው አናመልክም በሉ እስቲ። ኮመንቱ ይቁጠር። ጭንቅላት የሌለው አናመልክም። አካል ጎዶሎ ጭንቅላት የሌለው አናመልክም። አይ ትሬንዱ ይጀመር ነው። ቀጣይ ፌስቡክም የትሬንዱን ጭንቅላት የሌለው አካል ጎዶሎ አናመልክም። ወንድ ልጅ አታመልክም፣ ወንድ አታመልክም ማለት እሱም ደግሞ እንዴት እንደመጣባችሁ ያሳያችኋለሁ። ጭንቅላት የሌለው አካል ጎዶሎ አናመልክም። ትሬንድ አድርጉት። ጥያቄን መልስ። ጭንቅላት የሌለው አይ ተረጋጋ፣ ፓኒክ አታድርግ። ጭንቅላት የሌለው አካል ጎዶሎ አናመልክም። አይ ፓኒክ አታድርግ ወንድም። አይ ጭንቅላት የሌለው ወንድ ልጅ እንደምታመልክ ደግሞ እናሳየህ። ኢብኑ ተሚያ እንደዚህ ይልሃል። ኢብኑ ተሚያ እንደዚህ ይልሃል። አይ ተረጋጋ። አንድ አምላክ ዝም በል። ጭንቅላት የሌለው አካል ታመልካለህ። ወንድ ልጅ እንደምታመልክ ደግሞ አንብብልህ ክርስቲያን። ሙስሊሞች ብዙ ጊዜ አያውቁትም። እንግዲህ እጅ እግር አለው ከተባለ ጭንቅላት የሌለው አካል ጎዶሎ አናመልክም። አንዴ ተረጋጋ እስኪ፣ አንዴ ተረጋጋ። እዛ ስድብ እንዳስተማሯችሁ እኮ እናውቃለን ወንድማችን። አንዴ ተረጋጋ፣ አንዴ ተረጋጋ። ግድ የለም ችግር የለውም። አንዴ ብቻ ተረጋጋና ላንብብና ከዛ ትቀጥላለህ። ስድብም ከሆነ ተሳድበህ ትወጣለህ፣ ችግር የለውም። እኛ እናስተናግዳችኋለን። ግን ጥያቄያችንን ተመልሳለህ። ስድብ ነው የጋቷችሁ፣ ስድብ ነው ያስተማሯችሁ፣ ብልግና ነው ያስተማሯችሁ። ተመልከቷቸው፣ ዝም ብላችሁ ብቻ ክርስቲያኖች ተመልከቷቸው፣ እንዴት አይነት ባለጌ ወራዶች እስልምና። አንዴ ተረጋጋ። አትወጣም እንደዚህ አይነት አይ ወደዛ ሸኘው። ጭንቅላት የሌለው አናመልክም። ወንድ አታመልክም አይደል? ወንድ እንደሆነ አላህ ይነበብልህ። አንዱ አምላክ ማይክን አንሳና የምታመልከው አካል ወንድ ነው አይደለም? ጾታ እንደሌለው ነው የማውቀው። ኦኬ ጺም አልባ የሚባለው ጺም አልባ ወንድ የሚባለው ማን ነው? ጾታ ያለው ነው አይደለም? ምን እንዴት ጺም የሌለው ፍሪዛም ተብሎ የሚጠራው ሴት ነው ወንድ? ፍሪዛም ወንድ ነው። ያው ለአንተ አላህ ነው። አንብብለት። ምን ላይ ነው? እሺ ምን ላይ ነው? ያው አንዴ ዘላም በበለና ሳይያለው ማስረጃ ያንተ ታላቁ ሼክ በሰበሰበው ሐዲስ ላይ ኢብኑ ተሚያ ሼኹል ኢስላም የእስላሞች ሼክ በመጥሉት በታላቁ ቢያኑል ተልቢስ መጽሐፍ ላይ 7ኛው ሙጀለድ ቀጥል ክርስቲያን the messenger of Allah may God bless him and grant him said የአላህ መልእክተኛ ሰላም ምናምን በሱ ላይ ይሁንና ይላል I saw my lord እንደዚህ አለ I saw my lord in the form of beardless young man with abundant hair curly in a green garden ይላል ጌታዬን አየሁት ምን ሆኖ ጺም አልባ ፍሪዛም ወጣት ሆኖ በአረንጓዴ በሞላበት ቦታ አየሁት ብሎ መሐመድ አላህን እንዳየው በእንደዚህ ቦታ ይናገራል። ያየው አካል ምንድነው? ጺም የሌለው ወጣት ፍሪዛም። ይሄን የታገኘዋለህ በያን አልተልቢስ አልጀህሚያ 7ኛው ቮሊዩም ፔጅ 290 ላይ ማለት ነው። ጭንቅላት የሌለውን አካል ኢብኑ ተሚያ ለማሻሻል ጭንቅላት የሌለውን አካል ኢብኑ ተሚያ ደግሞ ለማሻሻል ምን አደረገው? አይ ጺም ነው የሌለው እንጂ ፍሪዝ ጸጉር አድርጎ መሐመድ አይቶታል የሚል ሐዲስ አመጣ ማለት ነው። እስቲ ጭንቅላት አለው የሚል አምጡልን ከቁርአን። አላህ ፊትን ጭንቅላት የት ነው ያመጣችሁለት? እችኛዋን ተተቀበላችሁ ደግሞ አይ ጭንቅላት አለው የሚለውን ኢብኑ ተሚያን የምትቀበሉ ከሆነ ወንድ ነው። ሁለት ኦፕሽን አላችሁ። ጭንቅላት አልባ ማድረግ አለም ኢብኑ ተሚያን ተቀብለ አዎ ፍሪዛም ጺም ያላወጣ ገና ፍሪዝ ጸጉር ያለው አንተ ጎረምሳ እንደ ጎረምሳ ገና ያኔ ስንፈነዳ አካባቢ ጸጉራችንን የጉርምስና አለ እንደ ስትል የሆነ ሰዓት 90 ውስጥ ትንሽ ከ90 ውስጥ ሳናወጣ ገና ሳንደር ምናምን አካባቢ ላይ እያለ 10 ምናምን ዓመት ላይ ስገባ በባልዝ የሆነ ቫልዝሊን ነበረች
ጸጉርህን ትገምደዋለች በጣም ማለት ነው። እና ጸጉርህን ትታጠብና ውሃ እንትን ትልና ፍሪዝ እንትን ባልዚን የሆነ ጠፋኝ ባልዚን የሆነ ጭቃ ነገር ትታጠብና እንዲህ ታደርገዋለህ። ከዛ ወዲያ እንዲህ ስትለው ይሄ ሞኮረኒ እንትኑ አለ አይደለ? እንትኑ እንደዛ ክብ ክብ ይሰራል። የኔ ፍሪዝ ሲሆን በጣም ነበር ጸጉር የሚያምረው እና እንደዚህ እየመጡ ይነኩት ነበረ። ፍሪ ሲሆን ጥቁር በጣም ጥቁር ነበር ጸጉሬ አሁን የተበላሸው እና ብቻ ነው በጣም ሲፈረዝ እንትን ይላል አላ እንደዛ ጠምልሎ ሲም ያኔ እኔም አላወጣሁም ነበረ እና አረንጓዴ ቦታ ላይ መዝናኛ ቦታ ምናምን ዱቅ ብሎ ምናምን ማለት ነው። ቀጥላም በአማርኛው አንብብላችሁ አሁን የአረብኛ ትርጉም ወደ አማርኛ ሲተረጎም እንደዚህ ነው። የአላህ መልእክተኛ እንዲህ ብለዋል፣ ጌታዬን በወጣት መልክ ጎረምሳ ጸጉሩ የተጠቀለለ ሆኖ በአረንጓዴ የአትክልት ስፍራ ውስጥ አየሁት። ምን ያለ ጎረምሳ? ሉክ ጎረምሳ ጸጉሩ እንግዲህ አላህ በባህሪው ነው ጎረምሳ የሆነው ማለት ነው። ያ መለኮት ብለው የሚናገሩት አካል ምንድነው? ጎረምሳ ነው። ይሄ ሰው ሆኖ አይደለም፣ በባህሪው ጎረምሳ ጸጉሩ ደግሞ የተጠቀለለ ጎረምሳ። ቆይ ለሴት ነው ለወንድ ነው የሚነገረው? እንግዲህ አንዳንድ ሰዎች የሴት ጎረምሳ ይላሉ፣ አላቅም ጾታውን አሁን እዚህ ጋር መረዳት እንደምንችለው በጺሙ ማወቅ እንችላለን ማለት ነው። ኮረዳስ እሱ ለሴት ነው። ወንድ የለውም ታዲያ እያልከኝ? የወንድ ኮረዳ ይላል። ኦኬ እሺ፣ ጎረመሰች ይባላል። ሜቢ ኦኬ፣ ቀጥል። እሺ ያ ስለዚህ አሁን እዚህ ጋር መሐመድ ያየው ጌታውን ማለት ነው። ምንድነው? ጭንቅላት የሌለው አካል ነው ወይስ ጭንቅላት ያለው አካል ነው? ክርስቶስን ፍላግ እያደረገብህ ነው። አይ ቲንክ ፎይ ቀጥል። ያ ስለዚህ ሙሐመድ ይህንን አካል ያየው ጭንቅላት ነበረ ወይስ የለው? ሙስሊሞች እንደሚሉት አልመጣም፣ የለውም። ያየው ምንድን ነው? እነዛ አካላቶቹ በምን የተያያዙ ናቸው? ሉክ ፍሪዝ አለው። ጭንቅላት ከሌለው እንዴት ነው ፍሪዙ? የቱ ጋር ነው ያለው? ፍሪዙ ምን ላይ ነው ያለው? ባቱ ላይ ነው? እጁ ላይ ነው? እግሩ ላይ ነው? ምኑ ላይ ነው ፍሪዙ ያለው? ሙስሊሞች መመለስ ይችላላችሁ? የምታመልኩትን አምላክ በባህሪው በእስልምና እንዴት ተደርጎ እንደተነገራችሁ ተመልከቱ። እዚህ ጋር ይሄንን አይነግሯችሁም። መስጊድ ውስጥ ይሄን ይነግሯችኋል? አይነግሯችሁም። በተአምር አይነግሯችሁም። ይሄን የነገሯችሁ ደደይ የላችሁም፣ ከእስልምና ትወጣላችሁ። ይሄንን አይነግሯችሁም። ምንድነው እናንተ የሚነግሯችሁ? አላህ አንድ ነው፣ አይወልድም፣ አይወለድም፣ ለሱ አምሳያ ቢጤ የለውም። ፔሬድ። ይሄንን ያሸመድዷችኋል። ሌላው በተረፈ ክርስትና ላይ ይጭኗችኋል። ይሄንን ግን መቼም አይነግሯችሁም። እስኪ የኔ አላህ ጎረምሳ ነው ብሎ የሚናገር ሙስሊም አሁን ግቡና ንገሩ። አንድ አምላክ እስኪ እኔ የማመልከው ጎረምሳ ነው በል። እናመሰግናለን። አንተ ጭንቅላት አለ እሰማለሁ። ትሰማለህ ወይ ባልቲ? ያ የሙስሊሞች ሼክ አልኢስላም ኢብኑ ተይሚያ ግን የሚያመልከው ምንድነው? ጎረምሳ ነው የሚያመልከው። አንተ ይሄን አትቀበለውም እና ቃል አንተ ጭንቅላት አለ። አየህ አሁን ስትሰማው ቀፈፈ። ጸጉር ያለው ፍሪዝ ጸጉር ያለው ፂም የሌለው ጭንቅላት የሌለው ነገር ግን ጎረምሳ የሆነ አካል እንዴት ታመልካለህ? እውነት ነው እንዳታመልክ። ይሄ የሙስሊሞች አምላክ የሙሐመድ አምላክ ነው። የአላህ መልእክተኛ ነው እንዲህ ብለዋል ተብሎ የተነገረው ማለት ነው። ስለዚህ ይህ አካል ምንድነው? ጎረምሳ ነው። አንተ ደግሞ ጎረምሳ የምታመልክ አይደለም። እናመሰግናለን። ከእስልምና ውልቅ ብለህ ትወጣለህ ማለት ነው። ኦኬ በአረብኛ ጎን ላይ ያለው ልጅ ማን ነው የሚለው? ይሰማል ወንድማችን? ሰላም ነው? እንዴት ነህ? ኦኬ አላህ ስንት አካላቶች ናቸው ያሉት? ስንት አካላቶች ናቸው? እስኪ ያለህን አካላቶች ቁጠርልኝ። ያለህን አካላቶች ቁጠርልኝ እስኪ ስንት አካላቶች ናቸው ያሉት? አላህ የአላህ አምሳያ የለውም።
ችግር የለውም። ማን አምሳያ የሌለውን አካል ቁጠርልኝ። እጅ አለው አይደል? እንግዲህ ዛሬ የምነግራችሁ መሐመድ የሚባል ግለሰብ ከ2 ቢሊዮን በላይ የሚሆኑ ዓለም ላይ የሚገኙ ህዝቦችን እንዴት አድርጎ በምን ዘዴ እንዳታለላቸው ነው። ይህ ፓርት 1 ነው። ቪዲዮን ተመልክተን እንመለስ ብሎ የተቀመጣል። ማን አምጣ እስቲ መንግስተ ሰማያት አንድ ሰው ይምጣና ይሄን ይመስላል ይበልስ። አንድ ሰው የሚያወራ የለም። ወንድ በሙሉ ሲልከሰከሳል። ከሴት ስር ወጥቶ ያውቃል። ጉጥ ያለው ጦት እየተደሰትክበት እየዋልክ አይደል እንደዚህ? አዎ እሱን ነው። እሱ ይጠብቀናል። በደስታ ነው የምንጠብቀው። አላህ ያ ከሌለ ምን ያደርጋል ታዲያ? እንግዲህ በሚያሳዝን ሁኔታ ሰውየው እያለ ያለው ሙስሊም ወንዶች ፈተናውን አልፈው ገነት ከገቡ በኋላ የሚያጋጥማቸውን ነገር ነው እያብራራ ያለው። ያ ነገር ከሌለማ ምኑን ገነት ሆነ ነው እያለ ያለውና እኔ ሁሌ የምለው ነገር አለ። ብዙ ሰዎች ጂኒየስ ሰው ጥቀሱ ሲባሉ አይዛክ ኒውተን፣ አልበርት አንስታይን፣ ሊዮናርዶ ዳቪንቺ ምናምን ይላሉ። መሐመድ ነው ለኔ ጂኒየስ ሰው መሐመድ ነው። መሐመድ ደግሞ ከጀርባው ማን አለ? ሰይጣኑ አለ። ከሰይጣን በላይ ጂኒየስ የሆነ ፍጡር እዚህ ዓለም ላይ የለም ማለት ነው። ያ በፍጡራን ደረጃ ማለት ነው። እኔ መጀመሪያ ቁርአኑን ሳነበው እዚህ ጋር ላብራራላችሁ የማልችላቸው ሚክስድ ፊሊንጎች ነው የተሰሙኝ። እንዴት ሰው ይህንን ነገር ሊያምን ይችላል ብዬ በጣም ነው የገረመኝ። ማርያምን ነው የምላችሁ። ጀስት አስቡት፣ ፈጣሪ እንድታስብበት ብሎ ጭንቅላት የሚመስል ነገር ሰጥቶ ገነት የሚባል ቦታ ላይ እንደዚህ አይነት ነገር እንዴት ይጠብቀኛል ብለህ ታስባለህ? የማይመስል ነገር እኮ ነው። ግን ሰይጣኑ ሁሌ የጭንቅላት ጨዋታ ነው የሚጫወተው። ወንድን በምንድን ነው የምታታለው? በሴት ነው የምታታለው። ሴቶችን ደግሞ በምንድን ነው የምትቆጣጠራቸው? በወንድ ነው። ወንዶቹ ከታታለሉ ሴቶቹን መቆጣጠር አያቅትም። ስለዚህ ሙስሊም ውስጥ ያሉ ሴትና ወንዶች በፎልስ ፕሮሚስ ያው ሲሞቱ ወደ ጨለማው ናቸው ማለት ነው። ጀስት ግልጽ ነው በቃ። ምክንያቱም ቁርአን ውስጥ ያሉ መንፈሳዊ ህይወት በስጋ ፍላጎት የታጠረ ነው። አንድ ወንድ እዚህ ዓለም ላይ ያለ እስከ 4 ሚስት ማግባት ከቻለ ታዲያ ምኑን ለነፍሱ ነው? የቱ ጋር ነው ፈተናው? በምንድን ነው የሚፈተነው? ይሄ እኮ ጀስት የማይመስል ነገር እኮ ነው። በፍላጎታቸው እግራቸውን ከፍተው የሚጠብቁት 4 ሴቶች ካሉት ከዛ በኋላ እኮ ፈተና የለም። ምክንያቱም ከዛ በኋላ ለሴክስ ያለ ካፓሲቲም ቴንደንሲም ሙድም ይጠፋል። ይሄ ዓለማዊ ህይወት ነው። እንዴት በዚህ ልትታለሉ ቻላችሁ ነው ጥያቄው። ከዛ በኋላ ደግሞ ገነት ስትገቡ የማያወርድጡት ቀኑ ሙሉ ሴክስ እንድታደርጉ 100 ሰው ጉልበት እንሰጣችኋለን ይላል። ሴቶቹን ሴክስ ካረጋችኋቸው በኋላ ድንግል ሆኖ ይመልሳሉ። ይሄ ወንድ መስማት የሚፈልገውን ነገር ነው የነገራችሁ ሰይጣኑ። ይሄ ፎልስ ፕሮሚስ ነው። ይሄ ማኒፑሌሽን ነው። እንዴት አይናችሁ እንደተጋረደ አላቅም። እዛ ሃይማኖት ላይ ተወለዳችሁ ማለት የሃይማኖት ትክክል ነው ማለት አይደለም። ምክንያቱም በ21ኛው ክፍለ ዘመን አሁንም ድረስ ድንጋይ እያመለኩ የሚኖሩ ሰዎች ስላሉ ማለት ነው። ስለዚህ እውነቱን መፈለግ ግድ ይላችኋል። ባለፈውም ሰርች የላችኋለሁ አላህ ከየት እንደመጣ ዛሬም እየነገርኳችሁ ነው። የሁላ ነገር ነግሬያችሁ ምንም የማይገባችሁ ከሆነ አሁን እናንተ የጨለሙ ሆናችሁ ምን ማለት ይችላሉ? ይመቻችሁ።